ይህ አዋዜ ልዩ ዘገባ ነው። ሰበር ሰለቸም። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር በኤክስ ገጹ ላይ ዛሬ ጠዋቱን ባስነበበው መልእክት በመላ ሀገሪቱ በሰባቱ ሼክደሞች ሰማይ ላይ የኢራኖችን ሚሳኤሎች ሩምታና የሰው አልባ ወደቦች ስከላከል አነጋው ብለዋል። ሕዝቦይ አለ በመልእክቱ ተረጋጉ፣ በሚመለከታቸው ባለሥልጣኖች የሚሰጣቸውን የደህንነት መመሪያ ወይም ትዕዛዝ ተከተሉ ብለዋል። ፕሬዚደንት ዶናልድ ትራምፕ ለመሆኑ መቼ ነው እንደ እርሶ በቃሎ የሚገኙት የሚላቸው አልተገኘም። በፋርስ ባሕረ ሰላጤን መሻገር አቅቷቸው ውሃ ላይ መንገዋለል ከጀመሩ 2 ወር ሆኗቸዋል ያሏቸውን ወደ 2000 የሚጠጉ መርከቦችና 22000 ገደማ መርከበኞችን ነፃ ያወጣል ያሉትን ወታደራዊ አጀብ ኦፕሬሽን ያጠፉት ሰላም መጣ ብለው ነበረ። አለወትሯቸው የሰላም አሳላጭ ሆነው በተገኙት ፓኪስታኖች በኩል ብስራት ሰምተን ጦርነቱን የሚያከትም የኒውክሌሩንና የሆርሙዝ ሰርጥን ጉዳይ እስከ ወዲያኛው የሚገላግለን እንደ ዕንቁ የሚቆጠር 1 ገጽ ብጣሽ ወረቀት የሰላም ዕቅድ ለቴሄራን ሰዎች ሰጥተን ምላሹን እየጠበቅን ነው አሉ። አሁን ደግሞ ትናንት ምላሻቸው ሲጠበቅ የነበሩ ኢራኖች ምላሻቸውን ደቅድቀው አልጨረሱም አሉን። ምክንያቱንም ሲያስቀምጡ ጥፋቱ የእነሱ ላይሆን እንደሚችል በሚጠቁም መልኩ ሰጥተዋል። ጦርነቱን የሚቋጨው የዩናይትድ ስቴትስ አሜሪካ የሰላም ዕቅድ እውነቱን ለመናገር ከ1 ገጽ በላይ ሰፊ መድበል ነው ብለዋል ዶናልድ ትራምፕ። እናማ ኢራኖች እንደ ወተት አንጀት የረዘመውን ዶሴያችንን እየመረመሩ ነው ብለዋል ዶናልድ ትራምፕ። ለመሆኑ ማን ነው ይችን 1 ገጽ ብጣሽ ወረቀት ወይም 1 ፔጅ ኦፈር የምትል ጠንቀኛ ሐረግ ለመጀመሪያ ጊዜ የተጠቀመው? መልስ ራሳቸው ፕሬዚደንት ዶናልድ ትራምፕ ልክ ሌሊቱን ሆርሙዝ ሰርጥና በኢራን የዳርቻ ግዛቶች ላይ እሳት ሲወራወሩ ያደሩበትን ክስተት ፍቅራዊ ቸብቸብ ላቭ ታፕ ሲሉ እንደገለጹት ሁሉ ጋዜጠኞች ደግሞ ለመሆኑ ኢራን ለ1 ገጹ የሰላም ሐሳብ ምላሽ ሰጠች ወይ ሲሉ ጠየቋቸው። ትራምፕ ድንገት የራሳቸው የ1 ገጽ ሐረግን ጠሉት። ሲመልስም ዌል እንደሱ አይደለም፣ የሰላም ዕቅዳችን ከ1 ገጽ በላይ ነው። የሰጠናቸው ሐሳብ ባጭሩ ኒውክሌር መሳሪያ የሚባል ነገር አይኖራችሁ፣ ምርማችሁን አውጡ፣ የኒውክሌሩን አቧራ አሽጋችሁ ታስረክቡናላችሁ እና ሌሎችንም የምንፈልጋቸውን ነገሮች ትሰጡናላችሁ የሚል ነው ብለዋል። ፕሬዚደንት ዶናልድ ትራምፕ ውድ አድማጮች፣ የኒውክሌር አቧራ የሚሉት ሳይንሳዊ አገላለጽ አይደለም፣ ራሳቸው የመረጡት የሚጠቀሙበት አገላለጽ ነው። ኢስፋሃን የተሰኘው በአሜሪካና በእስራኤል በተደጋጋሚ የተደበደበው የኢራን የዋሻ ውስጥ ዩራኒየም ማበልጸጊያ ማዕከል ውስጥ የነበረውን 440 ኪሎ ግራም የሚመዝን 60 በመቶ የበለጸገ የዩራኒየም ብረት ነው በድብደባ ዱቄት አድርገነው ወደ ብናኝ ቀይረዋል የሚሉት። አመዱን ስጡን ነው የሚሉት ዶናልድ ትራምፕ። ጋዜጠኞች ለጠቅ አድርገው የሆነ ሆነና 1 ገጽም ሆነ መድበል ኢራኖች ለዚህ አሜሪካ ሐሳብ ወይም በዚህ አሜሪካ ሐሳብ ተስማምተዋል ወይ ሲሉ ጠይቀዋቸው ነበረ። ትራምፕ የሰጡት ምላሽ ፈገግታ ፊታችሁ ላይ ብልጭ የሚያደርግ ነው። ተስማምተዋል፣ ይሁንና የእነሱ ስምምነት ማለት ምንም ማለት አይደለም፣ ምክንያቱም ትናንት ተስማምተው እንደነበረ በበነጋታው ይረሱታል ብለዋል። ሲቀጥሉም ታውቃላችሁ አይደል ከብዙ መሪዎች ጋር እየተነጋገረ እንደሆነ ብለዋል። ትራምፕ እንደሚሉት ከዘመቻ ታላቅ ቁጣ በኋላም ኢራን 1 ወጥ መሪ ማፍራት አቅቷት በጎበዝ አለቆች ነው የምትመራው። ዶናልድ ትራምፕ እንደሚነግሩን ከትራምፕ ርቀን ጆሮአችንን ለኢራን ሚዲያዎች ስንሰጥ ደግሞ ኢራን ለአሜሪካን ሐሳብ ምላሽ ለመስጠት ሐሳቡን ገና መርምራ አልበቃትም እያሉ ነው። በፓኪስታን አቀባባዮች የደረሰንን የአሜሪካን መልእክቶች ገና እየመረመርን ነው ብለዋል። የሆነ ሆነና ለመሆኑ ይህ የተኩስ አቁም ተብዬ እንዲህ ፈፋ ለፈፋ ዳርቻ ለዳርቻ እየተታኮሳችሁ በሕይወት አለ
እስትንፋሹ አልተቆረጠም ለማለት ይቻላል ወይ? የጋዜጠኞች ጥያቄ ነው። ዶናልድ ትራምፕ ይህንን ምላሽ እየሰጡ ያሉት ሊንከን መታሰቢያ አጠገብ በድንገት ለከበቧቸው መንጋ ጋዜጠኞች ነው ይላል የዜናው ማስታወሻ። እዛ ቆመው ብዙ ደቂቃ የፈጀ ምላሽ ነው የሰጡት። እናም ተኩስ አቁሙ በሕይወት አለ ወይ በማለት ለቀረበላቸው ጥያቄ ትራምፕ ሲመልሱ ተኩስ አቁም አለመኖሩን ማወቅ የለባችሁም። ከኢራን ምድርና ሰማይ አንድ ትልቅ የእሳት አሎሎ ቡልቅ ሲል ጠብቃችሁ ተመልከቱ። ያኔ ተኩስ አቁሙ አከተመ ማለት ነው ብለዋል። ስለዚህ ትናንት የኢራንን የዳርቻ ግዛቶች ባንዳር ካሚ፣ ሲሪክና ኳሽም ደሴትን በአየር ሲወቅሩ ያደሩበትንና ኢራኖች ሚሳኤሉም ሰው አልባውም ፈጣን ጀልባውም አልቀረንም በሰርጡ ሊያልፉ የሞከሩ የአሜሪካ ተዋጊ መርከቦች ላይ የከፈትነው ጥቃት ያሉትን ትራምፕ ሲገልጹት ትንሽ መላፋት ነው ያደረግነው፣ አበነናቸው፣ ልፊያን የነበረው ብለዋል። በመጨረሻ ይህ እሳቸው ዲል እያሉ የሚያቆለጳጵሱት ውል መቼ ነው ስጋ ለብሶ የሚታየው ለሚለው ጥያቄ ትራምፕ ሲመልሱ ዲል ማይት ኖት ሃፕን ባት ኢት ኩድ ሃፕን ኤኒዌይ ብለዋል። ውል ላይመጣ ይችላል፣ ነገር ግን በዚህ ማለበዚያ ሊመጣ ይችላል ብለዋል ዶናልድ ትራምፕ። ይህ በእንዲህ እንዳለ ኢራን ዛሬ አርብ በፈረንጅ ሜይ 8 በኢትዮጵያ ሚያዝያ 30 አሜሪካንና እስራኤልን ደርባ ያሸነፈችበትን የድል ቀን ሆኖ እንደሚከበር ምክትል ፕሬዚደንት መሐመድ ሬዛ አሬፍ አስታወቁ። ይህ ድል ለዓመታት የኢራን ጫንቃ ላይ ሲያናጥር የኖረውን ዓለም አቀፋዊ ማዕቀቦችና የተለያዩ ጫናዎችን ከእስላማዊ ሪፐብሊኳ ላይ ብድግ አድርጎ አሽቀንጥሮ ይጥላል ብለዋል። በሥነ ጽሑፋቸው የሚታወቁት ፋርሶች ምክትል ፕሬዚደንት የሆኑት አሬፍ ኢራን በክልሉ እስከ ዛሬ የስግሪት የቆየውን የአሜሪካና የምዕራባውያንን ቀንዶች ኢራን ሰብረዋለች ብለዋል። አሜሪካንን ዳግም ታላቅ እናድርግ በሚል የተሸለመ ፈረስ ላይ ተሰይመው ዋይት ሃውስ ለገቡት ፕሬዚደንት ዶናልድ ትራምፕ የአሜሪካንን ቀንዷ ተሰብሯል የሚለው ሐረግ እውነቱን ለመናገር የሚያምነው ቁርጠት። በሌላ ዜና የሰላጤው ሀገራትና የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት አባላት በአብዛኛው የደገፉትና በቅርቡ በሆርሙዝ ሰርጥ ጉዳይ ላይ ውሳኔ እንዲሰጥበት ይቀርባል የተባለውን ሐሳብ ራሽያና ቻይና ከወዲሁ ቪቶ ወይም ደግሞ በድምፅ የመሻር መብታቸው ሊያከሽፉት እንደሚችሉ መፈራቱ ተነገረ።